ሁሌ ያ ረቢ ማረኝ ማረኝ እያለ ሁሌ ምህረት የሚጠይቅ አላህ ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል። ሐሳብ ጭንቀቱንም ያስወግድለታል። ርዝቁንም ካላሰቦታ ይመጣለታል። ዛሬው በላዎች ተመልከቱ። የመሬት መንሸርሸር፣ ጎርፉ፣ ሌሎቹም አደጋዎች፣ ብዙ አደጋ ሊመጣ ይችላል። በምን? በወንጀላችን። አንዳንድ ሰዋል ቆይ እቺኛውን ስራ ልስራና ከዛ በኋላ መለሳለሁ። ሰርተፊኬት አልሰጠን መች እንደምንሄድ አናውቅም። መለሳለሁ ብለን ወደ ወንጀል ለመመለስ በየትኛው ሰዓት ላይ እዛው ፋይላችን ሊዘጋ ይችላል። ሞት የሚባለው ቀጠሮ ሊመጣብን ወንጀሎችን ስንሰራ ኤክስፓየርድ የሆኑ ነገሮችን ሰው ሳይን ግቤን ዘግቼ ምን ብዬ ስመታ ማን ያየኛል? አላህ ያየኛል። ሰው ላይ ያየኝ ይችላል። ከሰው ልንደበቅ እንችላለን። ከአላህ መደበቅ ይቻላል እንዴ? ላ ወላሂ ቀኑም ሌሊቱም እኩል የሆነለት ጌታ እንዴት ነው ከሱ የምንሰወረው? ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማረን እንበለው በሚል ርዕስ ዛሬ ቆይታ እናደርጋለን። ናም አላህን ምህረት እንጠይቅ። አላህን እንዲምረን ሁላችንን እንማጸን። ዛሬ በላዎች እያንዣበቡ፣ የተፈጥሮ አደጋዎች በጣም እየበዙ። በምን ከተባለ በእኛ ወንጀል። እኛ አይደለንም ደጋግ የአላህ ባሪያዎች ነቢያቶች ያ ረቢ ማረን ይላሉ። እነዛ አላህ የመረጣቸው፣ እነዛ አላህ የወደዳቸው አላህ ስብሓንሁ ወተዓላ ምህረት ይጠይቃሉ። አላህን ማረን ይላሉ። አላህ ስብሓንሁ ወተዓላን ማረን ማለት ስኬት ነው፣ ድል ነው፣ የነቢያቶች መንገድ ነው። አላህን ምህረት አልጠይቅም ብሎ ዞር ያለው ሸይጣን ነው። ከጀነት ሲባረር የአላህን ትእዛዝ ሲጥስ በዛው በጥመቱ ቀጠለ። ነገር ግን አደምና ሐዋ የአላህ ስብሓንሁ ወተዓላን ትእዛዝ ከጣሱ በኋላ በእንደ ጣሱ አልቀጠሉ። ቃላ ረበና ሁለቱም አሉ ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል። ወኢን ለም ተግፊር ለና ወተርሐምና አንተ ማትምረንና ማታዝንልን ከሆነ ለነኩነና ሚነል ኻሲሪን ከከሳሪዎች እንሆናለን። አላህን ምህረት ጠየቁ። ሸይጣን በመንገዱ ሲቀጥል በጥመቱ እነሱ ወደ አላህ ተመለሱ። አላህም ተውበታቸውን ተቀበለ፣ ደረጃቸውን ከፍ አደረገ። ስለዚህ ምህረት መጠየቅ የነቢያቶች መንገድ ነው። ሙሳ ነቢዩላህ ኑህ ዓለይሂ ሰላም ረቢ እግፊር ሊ ጌታዬ ማረኝ ይላሉ። ወሊዋሊደየ ወላጆቼንም፣ ወሊመን ደኸለ በይቲ ሙእሚነን አማኝ ሆኖ ቤቴ ለገባም፣ ወሊልሙእሚኒነ ወልሙእሚናት ለወንድ አማኝና ለሴት ተአማኞችም ምህረት ለግስ እያሉ ዱዓ ያደርጋሉ። እንደዚሁም ኢብራሂም ዓለይሂ ሰላም አባታቸውን ለሳቸው ምህረት ለአባታቸው ምህረት መጠየቅ ከመከልከላቸው በፊት ለሳቸውም ለሙእሚኑም ለአባታቸውም ጠይቀው ነበር። ረበና እግፊር ሊ ጌታዬ ወይ ረቢ እግፊር ሊ ወሊዋሊደየ ጌታዬ ለኔም ለወላጆቼ፣ ወሊልሙእሚኒነ የውመ የቁሙል ሒሳብ ሰዎች ለምርመራ አላህ ፊት በሚቆሙበት ሰዓት ለአማኞቹም ለሁሉ ምህረት ለግሰን ኢብራሂምን ያደረጉት ዱዓ ነው። ሙሳ ዓለይሂ ሰላም ቃለ ረቢ ጌታዬ ወይ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ ፈግፊር ሊ ማረኛ። ዳውድም ሱለይማንም አዩብም አብዛኛው ነቢያቶች በአጠቃላይ አላህን ምን ጠየቁ? ምህረት ጠየቁ። ሐታ ነቢዩና ዓለይሂ ሰላቱ ወሰላም አላህ አዘዛቸው ፈዕለም እወቅ አነሁ ላ ኢላሃ ኢለላህ እነሆ ከአላህ ውጭ በእውነት የሚመለክ አምላክ እንደሌለ እወቅ። መሰረቱ ይሄ ነው። ወስተግፊር ሊዘንቢከ ለወንጀልህም ምህረት ጠይቅ። ወሊልሙእሚኒነ ወልሙእሚናት ለወንድ አማኝና ሴቶችም ምህረት ጠይቅ። አላህ ነቢያቶችን ያዘዘበት ትልቁ ጉዳይ ነው። ፈዕለም እወቅ አነሁ ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ እወቅ። ናም አምልኮ በአጠቃላይ ለአላህ ነው የሚገባው። ላ ኢላሃ ስንል ላ የለም ኢላህ አምላክ ሁሉ
ሁሉንም ነፊ እናደርጋለን፣ ውድቅ እናደርጋለን። ከዛስ ኢላላህ አላህ ሲቀር ብለን ደግሞ ኢስባት እናደርጋለን። አምልኮን ለማን እናጸድቃለን? ለአላህ እናጸድቃለን። ይሄ ነቢያቶች በአጠቃላይ የሄዱበት መንገድ ነውና እስትግፋር አላህን ምህረት መጠየቅ በእያንዳንዳችን ይጠበቅብናል። ለምን ዛሬው በላዎች ተመልከቱ። የመሬት መንሸርሸር፣ ጎርፉ፣ ሌሎችም አደጋዎች፣ ብዙ አደጋ ሊመጣ ይችላል። በምን? በወንጀላችን። ቀደምቶቹ መከራው ሲመጣ በወንጀል እንደሆነ አላህ ነግሮ ነቢዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ትልቅ ምክርን ለገሱ። በላዎች የሚመጡበትን መንገድ ሲጠቁሙን እንድንጠነቀቅ። አብዱላህ ኢብኑ ዑመር ምን ይላሉ? ቃለ አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢይ ዐለይሂ ሰላቱ ወሰላም ወደኛ ዞር አሉና ፈቃል ያ ማዕሸረል ሙሃጅሪን፣ እናንተ ሙሃጅሮች ሆይ ስደተኞቹ፣ ኸምሱን ኢዘብቱሊቱም ቢሂነ ወአዑዙ ቢላሂ አን ቱድሪኩሁነ፣ አምስት ነገር የተሞከሩባቸው እንደሆነ እንዳይደርስባችሁ በአላህ እጠበቃለሁ። ለም ተዝሀሪል ፋሂሸቱ ፊ ቀውሚ ቀጣ፣ ፋሂሻ በአንድ ህዝብ ላይ አትሰራጭም የሚበዛ ከሆነ እነሱም ሐታ ዩዕሊኑ ግልጽ የሚያደርጉ ከሆነ ቢሃ ኢላ ፈሻ ፊህም ጣዑን ወልአውጃኡ አለቲ ለም ተኩን መደት ፊ አስላፊሂም፣ የተለያዩ በሽታዎች፣ ወረርሽኞች፣ በቀደምት ህዝቦች ያልተገኙ ነገሮች እነሱ ላይ ይሰለጥባቸዋል። ወለም የንቁሱል ሚክያል፣ አንድ ሰው ሚዛንን አያጎድልም። ወልሚዛን እንደዚሁ ሚክያል ስፍርንም፣ ወልሚዛን ሚዛንንም አያጎድልም። ኢላ ኡኺዙ ቢሲኒነ ወሽደቲል መኡና፣ በድርቅና ወሽደቲል መኡና፣ ይሄ የኑሮ ውድነት ጣጣ በዚህ የተያዙ ቢሆን እንጂ። ወጀውሪ ሱልጣን፣ አምባገነን መሪን ይመጣባቸዋል አለይህም በነሱ ላይ። ወለም የምነዑ ዘካተ አምዋሊሂም፣ የገንዘባቸውን ዘካ አይከለክሉም። ኢላ ሙኒዑል ቀጠረ ሚነ ሰማ፣ ከሰማይ ዝናብን የተከለከሉ ቢሆን እንጂ አሉና። ወለውለል በሃኢሙ፣ እንደው እንስሳቶች ባይኖሩ ኖሮ ለም ዩምጠሩ፣ ባልተጠጡ ነበር፣ ዝናብ ባልተወረደላቸው ነበር። እንደሚሰሩት ወንጀል ከባድ ነበረ፣ ይሄ የሚጠፋ ነበር። ግን አላህ እንስሳቶችን ለነሱ ያወርደዋል፣ በዛ የሰው ልጅ የሚጠቀመዋል ማለት ነው። ወለም የንቁዱ አህደላህ ወአህደ ረሱሊሂ ሰለላሁ ዐለይሂ ወሰለም ኢላ ሰለጠላሁ ዐለይሂም ዐዱወን ሚን ገይሪሂ፣ የአላህን ቃል ኪዳን የነቢዩንም ቃል የሚያፈርሱ ከሆነ የሚተው ከሆነ አላህ ከነሱ ውጭ በሆነ ጠላት ይሰልጥባቸዋል። ፈአኸዘ ባዕደ ማ ፊ አይዲሂም፣ በእጃቸው ያለውን የሆነውን ይይዝባቸዋል። ወማ ለም ተሕኩም አኢመቱም ቢኪታቢላህ ወየተኸየሩ ሚማ አንዘለላህ ኢላ ጀዐለላህ በዕሰሁም በይነሁም፣ መሪዎቻቸው ከአላህ ውጭ ባለ ነገር የሚፋረዱና እንደዚህም ደግሞ የሚያማርጡ ከሆነ የሚስማማቸው ከሆነ በዚህ ማይስማማቸው ሲሆን ደግሞ በዚህ እያሉ የአላህን ኪታብ የአላህን ህጋት ወደኋላ የሚተው ከሆነ አላህ በመካከላቸው ግጭትን ይፈጥርባቸዋል አሉ። የመጀመሪያውን ልብ ብላችኋል። ፋሂሻ ዝሙት። ፋሂሻ ብዙ ጊዜ የመጀመሪያው ተፍሲር በቁርአን በሐዲስ ፋሂሻ ብሎ ገመድ የመጀመሪያው ዝሙት። ዝሙት ዛሬ በጣም ተንሰራጭቷል። ወንጀሉ በጣም በዝቷል። ይሄ ሲበዛ የተለያየ ወረርሽኝ በሽታዎች፣ መከራዎች ይንሰራፋሉ አሉ ነቢዩ አለይሂ ሰላቱ ወሰላም። እነዚህ ነገር ታዲያ ሊነሱ የሚችሉት በምንድን ነው? በእስቲግፋር ነው። እኔ ምናልባት ተደብቄ የምሰራት ወንጀል በግልጽም ልሰራ እችላለሁ። የኔ ወንጀል ዓለምን ሊያበላሽ ይችላል። ሀገሪቷ ላይ ድርቅ ሊያመጣ ይችላል። በላዎችን ሊያንሰራፋ ይችላል። የሙሳ ታሪክ የሚያመላክተን ይህ ሙሳ አለይሂ ሰላም በዘመናቸው ከባድ ድርቅ ተከሰተ። ህዝቦች መጥቶ ሙሳን ጠየቁ፣ አላህ ዝናብ እንዲለግሰን ድርቁን እንዲያስወግድልን፣ ሽማግሌው እያለቀ እንስሳው እያለቀ ሕፃናት እያለቁ ነውና እባክህ ጌታ አለምንልን አሉ። ሙሳ አለይሂ ሰላም እሺ ብሎ አላህን ሊማጸኑ ሲሉ አላህ ይላሉ አንዳንድ ዘገባ እንደመጡ ሰማይ ላይ የነበሩ ደመናው ጭምር ተወገደ። ያ ረብ አሉ ሙሳ ተጨነቁ። አላህን መማጸን ጀመሩ። አላህ ግን ለሙሳ ምንድን ያላቸው? እናንተ ውስጥ እኔን 40 ዓመታት ሲያምፀኝ የነበረ ባሪያ አለ። እሱ ከማዕከላችሁ ካልወጣ ጠብታ ዝናብ የለም። ሱብሃንአላህ። ሙሳ አለይሂ ሰላም ያ ረቢ እኒ ሰውቲ ደዒፍ፣ እኔ ድምፄ ደካማ ነው፣ እንደውም ማይክራፎን የለ። እንዴት ነው 70 ሺህ ሰው ጆሮ ላይ ይህን ንግሬን ማስተላልፈው ምለቀው? አንተ አድርስ ተጣራ፣ ማድረሰኛ ኃላፊነት ነው። ሙሳ ህዝቡ ዘንዶች አንተ ለ40 ዓመታት ጌታን ስታምጽ የነበርክ ባሪያ ውጣ፣
በአንተ ምክንያት ጠብታ ዝናብ አንከልከል ውጣ በአንድ ሰው ወንጀል በላ ሊመጣ ይችላል። በዚህ ነው ይህ ሰው ሁሉም ጆሮ ላይ አላህ የሙሳን ንግግር ከተተው። ወደ ቀኝ ይዞራል፣ ወደ ግራ፣ ወደ ፊት ያል ወደ ኋላ የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ነው። ጨነቀው። ከወጣ በሰዎች ዘንድ ሊዋረድ ነው፣ ካልወጣ ደግሞ ቅጣቱ ሊቀጥል ነው፣ ዝናብ ሊጠፋ። የለበሰውን ኮታ ፊቱን አናቱ ላይ ከፍ አረገና ሸፈነና ያ ረብ 40 ዓመት አሳምጽህ ደብቀህ ሸሽገህ አስቀመጥከኝ። ዛሬ ወደ አንተ ብመለስ ታጋለጠኝ። ፈግፊር ሊ ያ ከን አንተ ቸሬውን ጌታ ወይ ምህረትን ለግሰኝ። አላህ ዝናቡን ለቀቀው። ሱብሃንአላህ። ሙሳ ዓለይሂ ሰላም በጣም ተደነቁ። ያ ረብ ሳይወጣ እኮ አጠጣህን አሉ። አዎ ቅድም የከለከልኳችሁ በሱ ወንጀል ኃጢአት ነው። አሁን የጠጣችሁት በሱ ኢስቲግፋር ነው፣ ተውባ ነው። እኔ ተውባ ሳደርግ አላህ በላውን ሊያነሳ ይችላል፣ ነገሮችን ሊያሳክል ይችላል። ስለዚህ ሰው ላይ መቀሳሰር እናቁምና እንደ ሁላችንም ራሳችን ፈትሽ። የኔ ወንጀል ሊሆን ይችላል የሁሉ በላ የሚያመጣው፣ የኔ ኃጢአት ይሆናል የምበድለው በደል የማደርገው ነገር ሊሆን ይችላል ብለን እጃችንን አንሳ፣ አላህን ምህረትን ጠይቅ። አላህ ደግሞ ስንመለስ የሚደሰት ጌታ ነው። ሱብሃንአላህ። ሰው ከሆነ ነገር በድለው የሰራውን ሰርተህ ምናምን ይላል። አላህ እንደዚህ የለም። ስንመለስ ሱብሃንአላህ አላህ ማይምረው ወንጀል ተውባ ሳይደረግ ከሄደ ማይምረው ወንጀል ሽርክ ነው፣ ኩፍር ነው አይደል? ኩፍርን ሽርክን አንድ ሰው ያ ረቢ ማረኝ ተመልሻለሁ ካንተ ውጭ ማንም የለም ብሎ ከመጣ አላህ ሊቀበለው ዝግጁ ሆኗል እኮ እንኳን ሌሎች ወንጀል ይቅርና። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ኢማም ሙስሊም በዘገቡት ላይ እንዲህ አሉ፣ ለላሁ አሸዱ ፈርሃን ቢተውበት አብዲሂ ሂነ የቱቡ ኢለይህ። አላህ በባሪያው ተውበት እጅግ በጣም ይደሰታል ባሪያው ወደሱ በሚመለስበት ጊዜ። ሚን አሐዲኩም ምሳሌውን ሲጠቅሱ አንዳችሁ ካነ አላ ራሂለቲሂ በመጓጓዣ ላይ ያለ ቢአርድን ፈላቲን ለጥ ባለ ሜዳ ላይ ፈንፈለተት ሚንሁ ከሱ ጠፋችበት ፈረጠጠችበት መጓጓዣው። ወአለይሃ ጣዓሙሁ ወሸራቡሁ የሚጠጣው የሚበላው ምግብ እሷ ላይ ነው የጫነው። ፈአይሰ ሚንሃ ከሷ ተስፋ ቆረጠ። ፈአታ ሸጀረተና አንድ ዛፍ ላይ መጣና ፈጠጃ ፊ ظልሃ በጥሏ ላይ ጋደም አለ። ከሞትኩም እዚሁ ልሙት እንግዲህ ብሎ ተስፋ ቆርጧል። እንዳይመለስ የሄደበት የተነሳበት አገር ርቀት ነው፣ ብዙ መንገድ መጥቷል። እንዳይቀጥል ብዙ ይቀሯል። ተስፋ ቆርጦ ዛፍ ላይ ተጠለለ፣ በጎኑ ጋደም ብሎ። በዚህ ሁኔታ ወቀድ አይሰ ሚን ራሂለቲሂ ይህ ሰው በእርግጥም ተስፋ ቆርጦ ነበር። ፈበይነማ ሁወ ከዛሊክ እሱ በዚህ ሁኔታ እያለ ኢዝ ሁወ ቢሃ ቃኢመተን ዐንደሁ እርሷ መጓጓዣው እርሱ ዘንድ ቆማ አገኛት። አስቡት፣ ይሞት እያለ ህይወት ያገኛል። ጭንቅ ብሎት ፈረጃ ሲመጣ ወዲያው ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال ከዛም አለ ሚን ሽደት الفرح በጣም ከመደሰት የተነሳ ያዙ፣ በጣም ከመደሰት የተነሳ አላሁማ አላህ ወይ አንተ አብዲ አንተ ባሪያዬ ነህ፣ ወአና ረቡክ እኔ ጌታህ ነኝ። ላኢላሃ ኢለላህ። ንግግሩ እኮ ኩፍር ነው፣ ግን ነብዩ ሰለላሁ ዐለይሂ ወሰለም አላከፈሩትም፣ ታፔላም አልለጠፉለትም። አኽጣ ተሳሳተ። ሚን ሽደት الفرح በጣም ከመደሰት የተነሳ ማለት የፈለገው ምን ነበር? ጌታዬ አንተ ባሰጠኝ፣ አንተ ከዚህ ጭንቀት ባትገላግለኝ ማን ይገላግለኝ ነበር? ግን ደስታ አሰከረውና አላሁማ አንተ አብዲ ወአና ረቡክ ጌታዬ ወይ አንተ የኔ ባሪያ ነህ አለ። አላህ ነው እኔ ደግሞ ጌታህ ነኝ አለ። ነብዩ ተሳሳተ። ምንድን ነው የፈለጉት? ይህ ባሪያ ከተደሰተው የበለጠ አላህ እናንተ ወደሱ ስትመለሱ ከወንጀላችሁ ታቅባችሁ ያ ረቢ ማረኝ ስትሉ አላህ በጣም የሚደሰት የሆነ ጌታ ነው። ወላሂ እንደ አላህ የሚደሰት የለም። ስንመለስ የሚደሰት ጌታ በሐዲስ ቁድስ ላይ እንደመጣው ያ ኢባዲ ይላል ባር አላህ ወንጀል የሰሩትን ተመልከቱ። ያ አዩሃል ዛሊም አንተ በዳይ፣ አንተ ወንጀለኛ፣ አንተ ከላይ ያለ አይጣራም። አላህ እየተጣራበት ያለበት መንገድ ተመልከቱ። ያ ኢባዲ ወደ ራሱ እያስጠጋ እናንተ ባሪያዎች ወይ
ኢነኩም እናንተ እኮ ትኽጢኡነ ቢለይሊ ወነሃር በሌሊት በቀን እኔን ታምጻላችሁ፣ ወንጀል ላይ ትወድቃላችሁ፣ ትሳሳታላችሁ። ወአነ አግፊሩ ዙኑበ ጀሚዓ እኔ ደግሞ ወንጀሎችን በአጠቃላይ የምምር ጌታ ነኝ። ፈስተግፊሩኒ ማረኝ ብላችሁ ለምኑኝ፣ አግፊር ለኩም ወንጀላችሁን እምርላችኋል። ሱብሃንአላህ አላህ ጥሪ ያደርጋል። በየጊዜው አላህ ይጠራናል። ሸይጣንም ይጠራል እኮ ሸይጣን እስትግፋር እንዳናደርግ ኸይር ነገር ላይ እንዳናደርግ ሁሌ ጥሪ ያደርጋል። አሸይጣኑ የዒዱኩሙል ፈቅራ ሸይጣን እንዳትለግዘው ድህነትን ያስፈራራችኋል። ወየእሙሩኩም ቢልፈሕሻ በመጥፎ ነገርም ያዛችኋል። ማን ሸይጣን ሁሌ አንተ ይላል። አንዳንዴ ተስፋ እንድትቆርጥ የሁሉ ጨፍረ ዘለህ ምን ብለህ አሁን በመጨረሻ ሰዓት ስትመጣ አታፍርም ይላል። ለምን በዛው ብሶብን እንደውም ከዛም አልፈን ከወንጀላችን በኩፍ እንድንሄድ ስለሚፈልግ ተስፋ ያስቆርጣል። አላህስ ተስፋ እንዳትቆርጡ የመጨረሻው ፋይል እስከሚዘጋ ድረስ በሬ ክፍት ነው፣ ጊዜው ሳያመልጣችሁ ኑ ነው። ገርገራ ላይ እስኪደርስ ገርገራ ላይ እስካልደረሰ ድረስ አንድ ሰው ተባውን አላህ ይቀበላል። ገርገራ ላይ ከደረሰ ግን ጣረ ሞት ላይ አበቃለት። ቂያማ ትልልቅ ምልክቶች ከተከሰተ አበቃ። ግን የማንም መቼ እንደሆነ ጊዜያችን ስለማናውቅ ወዲያው ዛሬውን መወሰን ነው። አላህም ደግሞ ይጠራል። ወላሁ የዒዱኩም አላህም ደግሞ ቃል ይገባል፣ ቀጠሮ ይቀጥራል። መግፊረተን ሚንሁ ከእርሱ የሆነ መግፊራ ምህረትን፣ ወፈድለን ችሮታም፣ ወላሁ ዋሲዑን ዓሊም አላህም ችሮታው ሰፊና አዋቂ ነው ጌታ። አላህ ስብሓነሁ ወተዓላ ሁሌ ወኢኒ እኔ ይላል ለገፋሩን መሃሪ ነኝ አለ። ሊመን ታበ ወአመነ ወዐሚለ ሷሊሃን ለተመለሰ እንደዚሁ መልካም ለሰራ በኔ ላመነ ثم اهتدى ከዛም ትክክለኛው መንገድ ለተመራ እኔ ምህረትን ለጋስ አላህ ሁሌ ምህረትን ጠይቀው